ይሹሩን የእስራኤል ሌላኛ ስሙ ነው። ህዝቡ ይገባል አንተ ግን አትገባም አለው። እኔ እግዚአብሔር ውስጥ ገብቼ ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም በታላቅነት እንደሚራመድ እንደ እግዚአብሔር ያለ ሁለት መልክ አለው። የግብጽ መልክ አለው፣ እንደገና ደግሞ ከምድረ በዳ ላይ ያመጣው መልክ አለ። እስከ ከነዓን ነው እግዚአብሔርን የፈለጋችሁ ወይንስ ከነዓን ገብታችሁም ክርስቲያን ትሆናላችሁ? ጌታን የተከተልነው እስከ ትዳር ከሆነ ጌታን የተከተልነው እስከ አሜሪካ ከሆነ ከዛ በኋላ ሰንዴይ ወርሺፕ አትመጣም ሲሉ ምን አሁን እኮ በቃ ብለህ ካልክ ከስራ ሰማይ የወረደው መና አይደለም መኖሪያችሁ። በወር የምታገኙት ደሞዝ አይደለም መኖሪያችሁ። መጨረሻው እርካታ ያለው ኢየሱስ ጋር። ምንም ነገር እዚህ ዓለም ላይ እጃችሁ ሲገባ ያን ቀን ይቀላል። በቃ አሁን እጃችሁ ላይ ካለው በላይ የሚበልጥ ነገር የለም። የመጨረሻ ሌላ ትሻገራለ የሌለበት ቃል ምንድነው? እግዚአብሔር ውስጥ ገብታችኋል። ከዚህ በኋላ ሌላ ህይወት የለም። ዘዳግም መጽሐፍ ላይ 33ኛው ምዕራፍ 26ኛው ቁጥር ላይ በጣም ለቸርች ፋሚሊየር የሆነ በጣም ብዙ አመት የተነገረ ቃል አለና ይሄ ቃል ሁሉ ጊዜ ፍሬሽ ነው። በጣም ዛሬ ለኛ መንፈስ ቅዱስ እንደገና ያስተምረናል። ኢየሱስ ጌታ ነው። እንዳልኳችሁ ነው። ይሄ ዘዳግም 33ኛው ምዕራፍ 26ኛው ቁጥር ላይ ያለ ቃል ለብዙዎቻችን በጌታ ቤት ለኖርን ለቆየን ሰዎች ፋሚሊየር የሆነ ቃል ነው። በጣም ብዙ ጊዜ ተሰብከኗል፣ በጣም ብዙ ጊዜ ተነግሮናል። በቃላችን ልክ እንደ አቡነ ዘበሰማያት ሽምድድ ያደረግነው ቃል ነውና ደስ ይላል። እንደዚህ ይላል፣ ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም መኖሪያህ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ይህንን ቃል የተናገረው ሙሴ ነው። ሙሴ ነው የተናገረው። ዘዳግም የሚለው በብሉይ ኪዳን መጽሐፍ ላይ ያለው ይሄ ዘዳግም የሚለው ቃል ዘዳግም የተባለበት ምክንያት ለእስራኤል ልጆች እንደገና በድጋሚ ማለት ነው። ዘዳግም ማለት በድጋሚ እንደገና ማለት ነው። ለነዚህ ለእስራኤል ልጆች ሙሴ ሕጉን ያስታወቀበት ነው እና እንደምታውቁት ሙሴ ከእግዚአብሔር ሕጉን ከተቀበለ በኋላ የእስራኤልን ሕዝብ ለ40 ዓመት በምድረ በዳ ይዞ የተጓዘ መሪ ነው። የእስራኤልን ሕዝብ ጥንቅቅ አድርጎ ያውቀዋል። በእስራኤል ሕዝብ ምክንያት ከእግዚአብሔር ጋር ተከራክሯል፣ ከእግዚአብሔር ጋር ተጨቃጭቋል። ይሄ ሙሴ ለእስራኤል ፊተኛ ሰው ነውና እዚህኛው ምዕራፍ ላይ ሲነግራቸው ግን ሙሴ የ120 ዓመት ዕድሜ ላይ ሆኖ ባለበት ጊዜ አርጅቶ ኦሬዲ የምድር ቆይታውን ወይም ይሄንን ጉዞውን ጨርሶ ሊሄድ ባለበት የመጨረሻው ሰዓት ላይ የተናገራት ቃል ናትና ይሄ ይሹሩን ሆይ ብሎ የተናገረው ቃል አንድም የባርኮት ቃል ነው፣ አንድም ትእዛዝ ነው፣ አንድም ምርቃት ነው። ከኔ ጋር ናችሁ? እየሰማችሁኝ ነው በደንብ? ይሹሩን ማን ነው? ይሹሩን የእስራኤል ሌላኛ ስሙ ነው። እግዚአብሔር እስራኤልን አቀማጥሎ አሞላቆ መጥራት ሲፈልግ ይሹሩን ይለዋል። ይሹሩን የእስራኤል ሌላኛ ስሙ ነው እና ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም ይላል። ሙሴ እዚህ ንግግር ውስጥ ትእዛዝ አለበት፣ ምክር አለበት፣ ተግሳጽ አለበት፣ ምርቃት አለበት፣ ባርኮት አለበት። ይገርማል። በጣም ፓኬጅ የሆነ ሁሉን እቅፍ ያደረገ ቃል ነውና እግዚአብሔር ወደ ተራራ አወጣውና አያት አለው። እቺ ስንት ዓመት ሙሉ ትናፍቃት የነበረችው ከነዓን ባዶ ትታያለች። ያቺ እሷ ናት ከነዓን አለው። ማርና ወተት እየተባለ ሲወራላት የቆየችው ከነዓን፣ ህዝቡ በጉጉት ሲናፍቃት የነበረችው ከነዓን ና ላሳይ ና አለውና ከፍታ ላይ ወስዶ አሳየው። አያታው ህዝቡ ይገባል አንተ ግን አትገባም አለው። ህዝቡ ይገባል አንተ ግን አትገባም፣ ከነሱ ጋር አትገባም፣ በቃ ጨርሰሃል። እና ይሄንን ካለው በኋላ እግዚአብሔር ሙሴ ይሄን ቃል መናገሩ በጣም ነው የሚገርመው። ማጉረምረም ሲጠበቅበት ጭራሽ ህዝቡን ጠርቶ ይሄ እግዚአብሔር እኮ ይሄው ምድረ በዳ ለምድረ በዳ ሲያንከራተተን ቆይቶ እንዲህ ብሎ ማሳመጽ ሲገባው በተቃራኒው የተናገረው ነገር ግን እንደ እግዚአብሔር ያለ ጎናችሁ ያለውን ሰው ጨበጥ አድርጉትና እንደ እግዚአብሔር ያለ ማንም የለም በሉት። አሜን ነው።
እኔ ብሆን በሙሴ ቦታ ብዬ አስባለሁ። እኔ ብሆን በሙሴ ቦታ 40 ዓመት ከተንከራተትኩ በኋላ አንዴ እንደዚህ አድርግ ሲለኝ፣ አንዴ እንደዛ አድርግ ሲለኝ፣ አንዴ በዚህ ውሰዳቸው ሲለኝ ቆይቼ አይ በቃ ቴዲ አንተ አትገባም ይዛቸው የመጣቸው ግን ይገባሉ ቢለኝ እላለሁ እንደ ሙሴ ትቀልዳለህ እንደ እድሜን ጨረሰ እላለሁ ወይንስ አይ እንደ እግዚአብሔር ያለ ማንም የለም እላለሁ? አስቡት እናንተ ራሳችሁን ክተቱትና በሙሴ ቦታ ይሄ እግዚአብሔር ቀለደብኝ፣ ልጅነቴን ወሰደው፣ ጉብዝናዬን ወሰደው፣ የእድሜ ማብቂያ ላይ እንደው አትሊስት ለአንድ ቀን አስገብቶኝ እንኳን እቺ ናት እንደ ከናን ካልኩ በኋላ አይወስደኝም በሚባልበት ቀን ሙሴ ምንም አልመሰለውም። ሰብስቡልኝ አለ የእስራኤልን ልጆች ከሰበሰበ በኋላ እንዳያመጹበት በሙሴ ምክንያት እንደገና ወደ እግዚአብሔር እንዳያጉረመርሙ ግድ የለም አለ። እኔ እናንተ ግቡልኝ እንጂ እኔ እግዚአብሔር ውስጥ ገብቻለሁ። ምክንያቱም ሙሴን ይወዱታል። በጣም ብዙ ዓመት የመራቸው መሪ ነው። በጣም ብዙ ዓመት ይዟቸው የመጣ ሰው ነው። እግዚአብሔርን እንኳን የሚያውቁት በሱ በኩል ነው። በጣም ነው የሚገርመው። ስለዚህ አንድ ጥርጣሬ ነበረው። ይሄ ህዝብ ከዚህ በኋላ ሙሴ እዚህ ጋር ጨረስክ ቢባል እግዚአብሔር ላይ አመጽ ያስነሳል። አይ ለሙሴ ያልሆነ ለኛ ይሆናል እንዲህ ብለው በእግዚአብሔር ላይ የስንፍናን ቃል ይናገራሉ ብሎ ጥርጣሬ ያለው ይሄ ሰውዬ ጥርጣሬ ያለው። ስለዚህ ሰበሰበና ይሹሩን ሆይ በሰማያት ላይ ለረድኤትህ በደመናትም በታላቅነት እንደሚራመድ እንደ እግዚአብሔር ያለ አንተ በግብጽ እያለ እንደምታውቃቸው እንደነበሩት አይነት አማልክት አይደለም እግዚአብሔር አለ። ምክንያቱም እነዚህ ሰዎች የመጡ ከግብጽ ነው። ግብጽ የነበራቸው ልምድ አለ። አሕዛብ ደግሞ የራሳቸው ትሬንድ አላቸው፣ የራሳቸው ባህል አላቸው፣ የራሳቸው አምልኮ አላቸው። ስለዚህ ይሄ ህዝብ ወደዳችሁም ጠላችሁም ከግብጽ ሲመጣ ይዞት የመጣው የአምልኮ ስታይል አለው፣ የባህል አምልኮ አለው። አንዳንዴ ይናፍቃቸዋል። እንደገና ወደኋላ አቤት ግብጽ ይላሉ። መሀል ላይ ደርሰው ወይዛ የነበረው ዱባ እዛ የነበረው ሽንኩርት ሲጣፍጥ ይላሉ። መናኩ ከሰማይ ፍሬሽ ሆነ እየወረደላቸው ማለት ነው። ፍሬሽ ሆነ በቃ አይ ትናንቱን አንበላም ብለው እየጠገቡ አረ እኛ ያደረ አንበላም፣ አዲስ ካመጣ አምጣ አዲስ ነው መንበላው፣ የትናንቱን አረ ያደረ አንበላም የሚል ህዝብ ነው። ያውቃል ሙሴ ጥንቅቅ አድርጎ ነው የሚያውቀው እስራኤልን። ከኔ ጋር ናችሁ? ጥንቅቅ አድርጎ ስለሚያውቀው አመፀኛ እንደሆነ ያውቃል። እሱ ይዟቸው ነው እንጂ እስራኤል ከባድ ህዝብ ነው። ሁለት መልክ አለው። የግብጽ መልክ አለው፣ እንደገና ደግሞ ከምድረ በዳ ላይ ያመጣው መልክ አለ። ሁለት መልክ ያለው ህዝብ ነው። ስለዚህ እዚህ ምዕራፍ ላይ አመጽ ሊነሳ እንደሆነ ሙሴ ገብቶታል በቃ። ስለዚህ አስረግጬ ነግሬያቸው ነው መሄደው ብሎ የተናገረው ቃል ነው። እና እግዚአብሔር ላንተ ብቸኛ አምላክ ነው። ብቸኛ አምላክ ነው። ለምሳሌ አሕዛብ እንዲህ አይነት ልምድ አላቸው። የዝናብ አምላክ አላቸው፣ የፀሐይ አምላክ አላቸው፣ ለሆነ ነገር አምላክ አላቸው፣ ለእያንዳንዱ ነገር አምላክ አላቸው፣ ለሁሉ። እግዚአብሔር ግን የተናጠል አምላክ አይደለም፣ የጅምላ የሁሉም አምላክ ነው። እንደዛ ነው እያላቸው ያለው። ግድ የላችሁም እዛ እንደለመዳችሁት አይነት አይደለም። እግዚአብሔር ከነዛ ከአማልክቶቹ ይለያል። ይሄኛው እግዚአብሔር የአማልክቶች ሁሉ አምላክ ነው። እነዛ እዛ የምታውቋቸው ግብጽ የነበሩት አማልክቶች በትርክት የሰማችኋቸው አባቶቻችሁ ያወሩላቸው እነዛ ኃያላን የሚባሉት የግብጽ ጣዖታት ፈጽሞ እንዳታወዳድሩት እያላቸው ነው። እግዚአብሔርን ከነዚህ ጋር እንዳታወዳድሩት። አሜን ነው? አሜን ነው ወይ? እንደምታውቁት ሲወጡ የተጓዙት ጉዞ አለና እዚህ ምዕራፍ ላይ የደረሱት ከግብጽ ከወጡት መካከል ሁለት ሰዎች ብቻ ናቸው። ሁለት ሰዎች ብቻ ናቸው። ሌላው በሙሉ ምድረ በዳ ላይ አልቋል። ምድረ በዳ ላይ ያለቀ ህዝብ ነው፣ ከነዓን ሳይገባ። አሁን የቀሩት ልጆቻቸውና የልጅ ልጆቻቸው ናቸው። ከነዓን ሊገቡ አንድ ምዕራፍ ነው የቀራቸው። ያሉት ዮርዳኖስ ወንዝ ማዶ ያለ ሜዳ ላይ ነው። ይኸው እንግዲህ አሁን አንድ ምዕራፍ ነው የቀራቸው ከነዓን ሊገቡ። በዚች ምዕራፍ ውስጥ ሙሴ ከነሱ ሊወሰድ ነው። ስለዚህ አንድ ነገር አስረግጧቸው መሄድ አለበት ወደ ጌታ። ካለዛ ከነዓንም ገብተው እነዚህ ሰዎች ለእግዚአብሔር አይሆኑ። እየሰማችሁኝ ነው?
የሙሴ ፍርሃት ከነዓን ከገቡ በኋላ እነዚህ ሰዎች ለእግዚአብሔር ካልሆኑ የምድረ በዳው ጉዞዬ ኪሳራ ነው እያለ ነው። በቃ ይህን ሁሉ 40 ዓመት ሙሉ የለፋሁት ልፋት እነሱ ከነዓን ገብተው ኡፋ በቃ የእግዚአብሔር የመጨረሻው እኛን ማድረስ የፈለገው ከነዓን አይደል? ይሄው ገባን የምን እግዚአብሔር ከዚህ በኋላ ብለው እንዳይሄዱ ከነዓንም ገብታችሁ እግዚአብሔርን ነው የምታመልኩት። አምልኮ አይቆምም፣ አምልኮ አይቋረጥም። አንድ ጊዜ ወደ ኬንያ ለአገልግሎት ሄድኩኝና አንድ ታሪክ ነገሩኝ። ኬንያ ካምፕ ውስጥ ፓስተር ካስዬ በደንብ ያውቃል። ከኢትዮጵያ ድሮ በጣም በእንትን የሚሰደዱ አሉ፣ ያው ለፕሮሰስ የሚቆዩ ከናኒ ማን ነው ኬንያ ይቆያል። ለካናዳ ፕሮሰስ፣ ለአውስትራሊያ ፕሮሰስ፣ ለአሜሪካ ፕሮሰስ፣ የተለያየ ሀገር ፕሮሰስ ያላቸው ሰዎች ካምፕ ይቆያሉና ከቤተሰብ ርቀው ነው ያሉት፣ ከሀገር ርቀው ነው ያሉት፣ ከጓደኛ ርቀው ነው ያሉት። የሆነች ሳንቲም እየተላከላቸው ነው። ስለዚህ ብዙ ጊዜያቸውን የሚያሳልፉት ፌሎሺፕ ነው፣ አምልኮ ላይ ነው። በቃ እብዳሉ የተቃጠሉ ክርስቲያኖች ናቸው ኬንያ። እና ልክ ይመጣላቸዋል። ከወር በኋላ አውስትራሊያ ትገባለ፣ በቃ ሴሌብሬት ይደረጋል፣ ይሸኛል። አንደኛው ደግሞ ከሁለት ወር በኋላ ካናዳ ትገባለ። ሁሉም ወደ ፈለጉት ሀገር ገቡ። እና ፓስተሩ የሚያገለግላቸው የነበረው ደወለላቸው። ሁሉም እንዴት ነው በጌታ እየበረታችሁ ነው? አይ ፓስተርዬ ክርስትና እኮ ኬንያ ቀረ። ምን ነው? አይ ያው ታውቅ የለ ኬንያ እንደነበረው አይነት መቀጣጠል እዚህ የለም። ላይፍ ቢዚ ነው፣ እዚህ ሩጫ ነው። ዶላሯን ቶሎ ቶሎ መታ አድርገን ሀገር ቤት መመለስ አለብን። ቤተሰብ አለ፣ ቸርች የለም እዚህ ይሉታል። እና ምን ተባለ? ጂሰስ እስከ ፕሮሰስ። ኬንያ ያለ ክርስትና ጂሰስ እስከ ፕሮሰስ አሉት። ማለት ይኸው አሁን የሙሴ ፍርሃት እንደዚህ ነው። በቃ እስከ ከነዓን ነው እግዚአብሔርን የፈለጋችሁት ወይንስ ከነዓን ገብታችሁም ክርስቲያን ትሆናላችሁ? አየ ከነዓን ውስጥም ከገባችሁ በኋላ እግዚአብሔርን ታመልኩታላችሁ? ወይንስ ምድረ በዳ ላይ ብቻ ነው እግዚአብሔር ሙሴችን ፍርሃት ስላለችው ነው ሰብስበው ይሹሩን ሆይ ግድ የለም እንደ እግዚአብሔር ያለ የትም ብትሄድ ምድረ በዳም ላይ እግዚአብሔር ነው፣ ከነዓንም ገብተህ እግዚአብሔር ነው። ጎናችሁ ያለውን ሰው የትም ብትሆን እግዚአብሔር ነው በሉት። ምክንያቱም ጌታን የተከተልነው ለስኬት ከሆነ የተሳካልን ለታኩል እንወጣ ነው ማለት ነው። ጌታን የተከተልነው ለሆነ ግብ ከሆነ፣ ጌታን የተከተልነው ለሆነ ድል ከሆነ፣ ጌታን የተከተልነው እስከ ትዳር ከሆነ፣ ጌታን የተከተልነው እስከ አሜሪካ ከሆነ፣ ጌታን የተከተልነው የሆነ ባለ ሀብት እስክንሆን ከሆነ ከዛ በኋላ ሰንዴይ ወርሺፕ አትመጣም ሲሉ ምን አሁን እኮ በቃ ብለህ ካልክ ከስራሃል ወንድሜ፣ ከስራሃል፣ በቃ ከስራሃል። ጎናችሁ ያለውን ሰው እግዚአብሔር የትም እግዚአብሔር ነው በሉት። ለዚህ ነው የቆሮንቶስ መጽሐፍ ላይ 15ኛው ምዕራፍ ላይ አንድ ቃል አለ፣ እንደዚህ ይላል፣ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ከሰው ሁሉ ይልቅ ምስኪኖች፣ በዚህች በምድር በቃ በዚህች 70 እና 80 ብቻ ክርስቶስን ተስፋ አድርገነው ከሆነ በቃ አምልኳችን እዚህ ጋር እንዲህ ያልንበት 70 እና 80 ዓመትን አስበን ከሆነ ከኔ ጋር ናችሁ? በቃ ከሰው ሁሉ ይልቅ እኛ ምስኪኖች ነን። ምስኪኖች ነን። ባታረጉት ይሻላችሁ፣ እንደው እነዛ ይሻላሉ ነው የሚለው። እንደ ይሻላሉ ነው የሚለው። ትንሽ ጠንከር ያለ ነው አይደል? ግን በቃ ህይወት አለበት፣ ደስ ይላል። ጎናችሁ ያለው ሰው ግድ የለ እግዚአብሔር የትም እግዚአብሔር ነው በሉት። እንዳልኳችሁ ይሄ የእስራኤል ህዝብ ሲመጣ ይዞት የመጣው ባህር ያለ እሱን ለማስጣል ሙሴ ዋጋ ከፍሏል። ምድረ በዳ ላይ በጣም መከራውን በልቷል። እግዚአብሔርን ከእስራኤል ጋር ለማስተዋወቅ መከራውን በልቷል ሙሴ። አሁን ልፋቱ ከንቱ እንዳይሆንበት እየተናገረ ያለው ቃል ነው። እዚሁ ቆሮንቶስ መጽሐፍ 1ኛ ቆሮንቶስ ምዕራፍ 10 ላይ ሙሉን ቤት ገብታችሁ አንብቡት። ያ በምድረ በዳ የሄደው ህዝብ አለት ሆኖ ውሃ ጠጥቷል። አለቱ ራሱ ክርስቶስ ነው ይላል።
ከዛ ከነዚህ ሰዎች እንድንማር ነው ለትምህርታችን ይላል። ቆሮንቶስን ቤት እንድታነቡት አሁን ከወረድኩት በጣም ብዙ ስለሆነ አንደኛ ቆሮንቶስ ምዕራፍ 10 ቤት ሙሉን አንብቡት እናንተ በጣም ትማሩበታላችሁ። ስለዚህ ስለ ዘዳግም 33:26 ላይ ስላለው ስቶሪ ነው የሚያወራው። የእስራኤልን ሕዝብ እግዚአብሔር እንዴት እንደመራው፣ እንዴት እንዳሻገረው፣ እንዴት እንዳደረሰው ካለ በኋላ ከነዚህ ሰዎች ግን እንማር ይላል። እንማር ምክንያቱም አንዳንዶቹን እግዚአብሔር በብዙዎቹ ይላል ስላልተደሰተ እዛው ምድረ በዳ ላይ ቀርተዋልና ይላል። በብዙዎቹ አልተደሰተም እግዚአብሔር። ለምን እንዳልኳችሁ ነው። የግብጽ ትሬንድ አላቸው። በቃ ሲመጡ ጨርሰው ጥለው አልመጡም። አሁንም የሚያምራቸው ግብጽ ነው። ስለዚህ ሙሴ እያለ ያለው ግድ የለም እግዚአብሔር መኖሪያችሁ ነው። ከሰማይ የወረደው መና አይደለም መኖሪያችሁ። በወር የምታገኙት ደሞዝ አይደለም መኖሪያችሁ። እሱ አይደለም መኖሪያችሁ ነው የሚለው። ሊያስተዋውቃቸው የፈለገው ነገር መኖሪያችሁ ራሱ እግዚአብሔር ነው። ተስፋ ያደረጋችሁት የሚሰጣችሁን ከሆነ ያልቃል። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው ይላል። እንዳትሸወድ። ከናን ገብቼ ረካለው በቃ የመጨረሻ እርካታዬ እዛ ጋር ነው ብለህ ከሆነ እየመጣ ያለው የመጨረሻ ምስኪን አንተ ነህ ነው እያላችሁ ያለው። የመጨረሻው ምስኪን አንተ ነህ። በከናን ከሆነ ምትረካ የመሰለህ ከናን ስትገባ ትለምደዋለህ። ይሄ ነው እንደ ከናን ትላለህ። 17 ዓመት ፕሮሰስ ሲጠብቅ የነበረ አንድ ልጅ አንድ ጊዜ አሜሪካ አገኘሁትና ቦሪንግ ሆኖበታል ላይፍ። ቬጋስ የሚባል ከተማ ታክሲ ይነዳል። ከዛ እንደዚህ ያለኝ ህይወቴን ኦልሞስት ከጉብዝናዬ ወራት ጀምሮ በጣም ብዙውን ዓመት የጠበቅኩት ስናፍቃት የነበረችው ቬጋስ ገብቼ ቬጋስ እቺ ናት ካልኩ በኋላ አለ ህይወት አስጠላኛል። ምክንያቱም የነበረው ኤክሳይትመንት ሲናፍቀው ሲጓጓ የነበረው ጉጉትና ሲገባ ያገኘው ነገር አልተመጣጠነለትም። በነገራችን ላይ ምንም ነገር እዚህ ዓለም ላይ እጃችሁ ሲገባ ያን ቀን ይቀላል። ለክ ምንም ነገር ነው የጓጓችሁለት የናፈቃችሁት ይሄን ያገኘው ቀን እያላችሁ ብዙ ዓመት የጠበቃችሁት ነገር ልክ እጃችሁ ሲገባ ሌላ ደግሞ ያምራችኋል። ዓለም እንደዚህ ናት። ጎናችሁ ያለውን ሰው የመጨረሻው እርካታ ያለው ኢየሱስ ጋር ነው በሉት። በቃ ሰው የመጨረሻውን እርካታ የሚረካው አስረግጬ ነግራችኋለሁ በክርስቶስ የመጨረሻውን። በቃ ከዚህ በኋላ የለም ካላችሁኝ የለም፣ እመኑኝ የለም። በጣም ብዙ ሀብት ያላቸው ሰዎች በዲፕሬሽን ሲጠቁ አይቻቃሉ። ድባቴ ውስጥ ገብተው ምን ያረጋል ብር ሲሉ አይቻቃሉ። ስልጣን ላይ ያሉ የተቀመጡ ሰዎች ላይፍ መሯቸው ጥለው ሲወጡ አይቻቃሉ። ኖርማል ነው። ባገኘውት ያላችሁት የናፈቃችሁት ወንበር የሆነ ቀን ይቆረቆራችኋል። እንዲህ ነው እንዴ ትላለህ? አይምሰላችሁ። የመጨረሻ የምትረኩት በጌታ ብቻ ነው። እውነቴን ጎናችሁ ያለውን ሰው በእግዚአብሔር ያረካ በምንም አይረካም በሉት። በምን ልትረካ ትችላለህ? በምንም አትረካም። አንደኛ የሚባል ሆቴል ወስዶ ቢያሳርፉ ተመሳሳይ እንቅልፍ ነው የምተኘው ከሳር ፍራሽ ጋር። እግዚአብሔር ጥሩ እንቅልፍ ካልሰጠ ተመሳሳይ እንቅልፍ። ጌታ እድል ሰጥቶኝ አንደኛ የሚባሉ ነገሮችን አሳይቶኛ ቃል ኢየሱስ ጌታ ነው። የእውነቴን ምንም ፈርስት ክላስ በርር ያውቃሉ። ትልልቅ ፕሬዚደንሻል ሩም አረፍ ያውቃሉ። የሚገርም ሬስቶራንት በልቼ ያውቃሉ። ምንድነው ማለት ምንድነው? በቃ ኔክስት ዴይ ያስጠላል። ምንድነው? በቃ ምንም ጉራ አይደለም። ያየሁትን ነው የምነግራችሁ። የእውነቴን። ስለዚህ ሰው በእግዚአብሔር ካረካ በምንም አይረካም። ዛሬ ምንድነው የምትለን ፓስተር ቴዲ ካላችሁኝ ትክክለኛ ቦታ ነው ያላችሁት። እንዳትጠራጠሩ። እያመለካችሁ ያላችሁ፣ እየጸለያችሁ ያላችሁ፣ የሆነ ነገር ሞክራችሁ እምቢ ያላችሁ ሰዎች ኢትስ ኦኬ፣ ነገ ይሳካል። ኢትስ ኦኬ። ትናንት ስላልሆነ ዛሬ ያልሆነም እና ነገ አይሆንም ማለት አይደለም። ይሆናል። ባይሆንስ የራሱ ጉዳይ።
አይሁን በቃ ይሄ ነው። በነገራችን ላይ አሁን እጃችሁ ላይ ካለው በላይ የሚበልጥ ነገር የለም የለም የለም። እውነት የለም። ሰው ትክክለኛ በቃ አገኘ ብዬ እኔ ባለጠጋ ብዬ በሙሉ አፌ የምጠራው ጌታ ያለውን ሰው ነው። እሳቸው እኮ ባለጠጋ ናቸው ሲባል እምለው ጌታ ያለውን ሰው ባለጠጋ ናቸው። አዎ ኩንታል ሙሉ ብር ኖሮ ጌታ ከሌለ ዳነ። እውነቴን ነው የምልህ። እውነት መጋዘን ሙሉ ምንም ነገር ወርቅ ይኑርህ ኢየሱስ ከሌለ ዳነ። በቃ ይሄ ነው በቃ 4 ነጥብ አልቋል። አሜን አትሉም እንዴ? ጎናችሁ ያለውን ሰው እንኳን የኢየሱስ ሆንክ በሉት። በቃ ምንም አልቀረብህም፣ ምንም አልቀረብሽም። ምንም እውነት በዓለም ያሉ ዝነኞችን በጣም ትልልቅ የሚባሉ ሰዎች ሚት አድርጌ ያውቃሉ። በጣም ፌመስ የሚባሉ ደውሎልኝም አውርተውኝ ያውቃሉ። የሚገረሙት በእኛ መዝሙር ነው። ራስነ መዝሙሩ የምትጽፈው ራስነ ግን ዜማውን የምትሰራው ሰላም የእናንተ ሰላም አለው አይደል ይሉኛል። ፓስተርዬ ብዙ ጊዜ ይደወልልሃል። ስለዚህ እውነቴን ነው የምላችሁ። ስታዩት ቢልቦርድ ላይ ምናምን ወጥቶ የሞላለት የደላው ይመስላል አይደል? አንድ አይመስልህ። ውስጡ የተተራመሰ ከተማ ነው የሚመስለው። እኔ በጣም ብዙ ቀን ፋራ ተብያለሁ። ፋራ አንተ ደግሞ በስማ ይሄን ታለንት ይዘህ ወጥተህ ብዘፍን ኖሮ ብለውኝ ያውቃሉ። እውነት እኛ ቅድም ፓስተር ሲል ነበር ብዙ ነገር እጃችን ላይ ሲሆን ይቀልብናል። ግን አይደለም። ጌታ ስለሰጠን ፍሪ ጊፍት ስለሆነ ምንም አይመስለኝም። አልታበይም፣ አልኩራራምም። የኔ አይደለማ ሰጪው እሱ ስለሆነ አሜን አትሉ? የኔ አይደል? ግንስ እዛ ቤት ሲመነዘር በጣም ውድ ነው። እንዴት እንደሚያደንቁት ግጥም መጻፍን እንዴት እንደሚያደንቁት፣ ዜማ መድረስን እንዴት እንደሚያደንቁት፣ ዝናን እንዴት እንደሚያደንቁት በዓለም ሌላ ታሪክ ነው። እዚህ ጊፍት ስለሆነ ብዙም ቦታ አንሰጠውም። ጌታ ይባርክ በሉት 3 ጊዜ ጌታ ይባርክ አይደል? ሪያሊቲው እሱ ነው። ሪያሊቲው እሱ ነው። ግንስ ምን ቀረብኝ? ምንም። ምን ቀረብኝ? ምንም አልቀረብኝ። እንደውም ህይወቴ ረዘመ፣ እድሜ ረዘመ። እድሜን እንዳትመቱት በጌታ በኢየሱስ ስም ይዣችኋለሁ። እንደ ቀላል 20 ዓመት አገለገልኩ። አይገርምም ፓስተርዬ? እንደ ቀላል አሁን ይመስላል 20 ዓመት ያገለገልኩ አልመስልም። ልምልም ነው የሚያደርገን እዚህ ቤት ያለው ዘይት። እውነቴን ነው የምላችሁ፣ የምሬን እኮ ነው። እዛ በሆነ ይህን ሁሉ ልኖር እችላለሁ አላቅም። ድፍት ልል እችላለሁ በ3ኛው ቀን። እውነት ሰላም አለ፣ በጣም ነው ሰላም ያለኝ። ስለሞላል አራ አይደለም። በጣም ብዙ ቻሌንጅ አሳልፌ ያውቃለሁ በጌታ ቤት። እንደውም ጌታን ካገኘው በኋላ ያሳለፍኩትን ምድረ በዳ አይነት የትም አይቼ አላቅም። በጣም ከባድ ምድረ በዳ በህይወት ያሳልፌ ያውቃለሁ። ግንስ ኢንጆይ ያረኩ ነው ያለፍኩት። ኢንጆይ ያረኩ እየዘመርኩ ምናምን መዝሙር እየተቀበልኩ እያንጎራጎርኩ ሌሊቱን ወክ እያረኩ ምድረ በዳ ላይ ወክ እያረኩ ሰው አላጠገብ የለም። ብር ነበረ አልነበረኝም። ማደሪያ ያልነበረኝ ቀን ነበረ። ማደሪያ መንገድ ላይ አድሬ አውቃለሁ። እውነቴን ነው የምላችሁ። ለብሮ የምትነግረን ይህን ሁሉ ካላችሁኝ ኢየሱስን የያዘ ሰው ይህ ሁሉ አሜን ነው፣ አሜን ነው። ሙሴ እንደዛ ነው ያላቸው። ምንም አልቀረባችሁ፣ ምንም አልቀረባችሁ። አደራ ከናን ገብታችሁ እንዳትጥሉት። አደራ ምድረ በዳ ላይ የያዛችሁትን እግዚአብሔር እዛም ገብታችሁ እንዳትጥሉት። ብዙዎቹ ምድረ በዳ ላይ አጉረምርመው ጠፍተዋል። ብዙዎቹ ጣዖት አምልከው ጠፍተዋል። እናንተ የልጅ ልጅና ልጆች ግን ከናን ገብታችሁ ከእግዚአብሔር ውጪ እንዳታመልኩ። ምክንያቱም የምትገቡበት አዲስ ከተማ ነው። የምትገቡበት አዲስ ሀገር ነው። የራሱ አምልኮ ዘይቤ ያለው፣ የራሳቸው ጣዖት አላቸው፣ የራሱ ምናምን አለው። ከተማው ገቨርን የሚያደርግ ስፒሪት አለ። እሱ እንዳይዛችሁ እናንተ ባይሆን በልጣችሁት ገዝታችሁ ኑሩበት ከናንን ነው እያላችሁ ያለው። ገዝታችሁ ሪያሊቲ ነው፣ ሪያሊቲ ነው። ስለዚህ እኛን ምንድነው ጌታ እያለን ያለው? ምንም አልጎደለባችሁም። ከዚህ በኋላ ባለውም ህይወታችሁ ይሄን እግዚአብሔርን አጥበቃችሁ ያዙት። እስከ መቼ? እስከ ጽዮን።
ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ። አሜን አትሉ? አሜን አትሉ? በቃ እኔ ያው ሌላ ምንም ልላችሁ አልችልም። ዛሬ ትሻገራላችሁ ብላችሁ እዛም ከደረሳችሁ በኋላ ሌላ ትሻገራላችሁ አለ። በቃ ወደማትሻገሩበት የመጨረሻ መሻገሪያ ነው ያደረስኳችሁ። የመጨረሻ እውነቴን ነው። አንድ ሰባኪ እንደዚህ ያለ ካናዳ ሄዶ እያገለገለ ይጠብቃሉ ትንቢትና ይሉታል። ከዛ ፊታችሁን ሳይው ምስኪን ሆነብኝ። ትሻገራላችሁ ፈልጋችሁ ወዴት ነው የፈለገው? ወደ አውስትራሊያ ወይስ ወደ አሜሪካ? የት? እሺ ከኢትዮጵያ አሻግረን እዚያ መጣናችሁ አለ። ከዚህ ወዴት እናሻግራችሁ? ወይስ ወደ ጌታ ልላካችሁ? አሜን አትሉ? ይኸውላችሁ የመጨረሻ ሌላ ትሻገራለ የሌለበት ቃል ምንድነው? እግዚአብሔር ውስጥ ገብታችኋል። እግዚአብሔር ውስጥ ተሰውራችኋል። ክርስቶስን አውቃችሁታል። ከዚህ በኋላ ሌላ ህይወት የለም የለም። በቃ የመጨረሻው መገለጥ ክርስቶስ ኢየሱስ ነው። የመጨረሻው መገለጥ በቃ የእግዚአብሔር አብ ትኩረት ኢየሱስ ነው። በቃ አለቀ። ሌላ ካላችሁት ምን እንግዲህ እኔ እንጃ ሌላ ልስጣችሁ የለኝማ። የመጨረሻውን እኮ ነው የሰጠው። ሰው የመጨረሻውን ስጦታ ከሰጠ በኋላ ባይዘይ ሌላ ብትጠብቅበት ግራ ነው የሚገባው። እንዴ ምን ልስጥ ሰጠው እኮ። ኢየሱስ እኮ ፓኬጅ ነው። እሱ ሰላም አለ፣ እሱ እረፍት አለ፣ እሱ ብልጽግና አለ፣ እሱ ሁሉ አለ። እንኳን ደስ አላችሁ። ኧረ እንኳን ደስ አላችሁ። እኔ ደስ ብሎኛል በቃ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ